ከህወሓት ጓዳ ከመሸ ጥብቅ ወታደራዊ መረጃ አፈትልኮ ወጥቷል። ቡድኑ ጦርነት ለመጀመር ሙሉ ዝግጅት ማጠናቀቁን ተከትሎ ከባባድ ሚስጥሮች እያፈተለኩ ነው። በሞንጆሪኖ የሚመራው ቡድን ተኩስ እንዲከፈት ቀጭን መመሪያ ማስተላለፉ የተሰማ ሲሆን ቡድኑ ጦርነቱን ለመጀመር በዋናነት የተማመነውም የሻዕቢያ 3 ሜካናይዝድ ሬጅመንት ጦር ወደ ደቡብ ትግራይ ገብቶ ያግዘናል የሚል መሆኑ እጅግ አወዛጋቢ ሆኗል። ከዚሁ በተጨማሪም በአቶ ጌታቸው አሰፋና በጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ መካከል ከፍተኛ ስንጥቃትና ክፍፍል መፈጠሩ ተሰምቷል። አቶ ጌታቸው አሰፋ ወደ ደህንነት ቢሮ መመለሳቸውን ተከትሎ ታዲያ ጆን መዲድን ከሴንትራል ኮማንድ ስብስብ ውጭ አድርጓቸዋል ተብሏል። በሌላ በኩል ፖለቲከኛው አቶ ልደቱ አያሌው ትውልድ አስጨራሽ ጦርነት ውስጥ ልንገባ አንድ ሐሙስ ቀርቶናል ሲል አስጠንቅቋል። በዝርዝር በቀዳሚነት የምታደምጡት ዘገባችን ይሆናል። ሻዕቢያ አራስ ነብር ሆኗል። አራስ ነብርም ሆኖ ከመሸ መግለጫ አውጥቷል። በኢትዮጵያ በኩል ቀይ መስመሮች እየታለፉና ለጦርነት የሚጋብዙ የፕሮፓጋንዳ ዘመቻዎች ተከፍተውብኛል በማለት ሻዕቢያ ማስጠንቀቂያ አውጥቷል። ተሰሙታላችሁ። የአገራዊ ምክክር ኮሚሽኑ ጉባኤ በአንድ ወር ላይጠናቀቅ እንደሚችል የሚገልጽ መረጃም ተሰራጭቷል። ይህም በተመለከተ ማምሻውን የተሰማውን መረጃ በመረጃ አንቀልባችን ሸክፈነዋል። ሐማስ ከባድ የጦር መሳሪያዎችን የሚያስረክበው እስራኤል ወረራ ካቆመች እንደሆነ ይፋ አደረገ። አንድ የእስራኤል ከፍተኛ ሚኒስቴር በበኩላቸው የዶናልድ ትራምፕ የሰላም ቦርድ ይፋ ያደረገው ረቂቅ ስምምነት በእስራኤል ተቀባይነት የለውም፣ በጋዛ አካባቢ ያለውን መፈናቀልም እደግፋለሁ የሚል አነጋጋሪ አቋማቸውን ይፋ አድርጓል። የከበረ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን አጠናቅረን መጥተናል። እንደተለመደው ቪዲዮን ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። ወደ ዝርዝር ዘገባዎቹ እናምራ። ከህወሓት ጓዳ አዳዲስ መረጃዎች መሰማታቸውን ቀጥለዋል። በዛሬው ዕለት የተሰማው ደግሞ አጀብን የሚያሰኝ ነው። የጀነራል ጆን መዲድ በጌታቸው አሰፋ ላይ የወሰዱት እርምጃ ትኩረትን ሳቢ ሆኗል። አንጋፋው ፖለቲከኛ አቶ ልደቱ አያሌው በበኩላቸው መጠነ ሰፊ ጦርነት ሊቀሰቀስ አንድ ሐሙስ ቀርቶታል ሲሉ ጽምዶን በተመለከተ ባጋሩት አዲስ ጽሑፋቸው አስጠንቅቀዋል። በትግራይ ክልል ውስጥ የሚንቀሳቀሰው አንደኛው የህወሓት የፖለቲካ ክንፍ ከሐምሌ 28 በኋላ አዲስ ውጊያ ለመክፈት ዝግጅቱን ማጠናቀቁን መረጃዎች እያመላከቱ ነው። ይህን ተከትሎ ታዲያ በፖለቲካውና በወታደራዊ አመራሩ መካከል ከፍተኛ ውጥረትና መከፋፈል መንገሱ ተሰምቷል። ይህ የፖለቲካ ቡድን የራሱን ወታደራዊ አቅም ካለማገናዘቡ ባሻገር ከውጭ ኃይሎች ድጋፍ አገኛለሁ በሚል የተሳሳተ ስሌት ክልሉን ወደ ሌላ አውዳሚ ጦርነት ለማስገባት እየገፋበት መሆኑ መረጃዎች ጠቁመዋል። በፈትለ ወርቅ ገብረ እግዚአብሔር ሞንጆሪኖ የሚመራው ቡድን ሐምሌ ሲጠናቀቅ ተኩስ እንዲከፈት ቀጭን መመሪያ ማስተላለፉ እየተሰማ ነው። ይህ ቡድን ጦርነቱን ለመጀመር በዋናነት የተማመነው የሻዕቢያ 3 ሜካናይዝድ ሬጅመንት ወደ ደቡብ ትግራይ ገብቶ ያግዘናል በሚል እጅግ አወዛጋቢና የውጭ ኃይልን ጣልቃ ገብነት በሚጋብዝ ስሌት መሆኑ ተጠቁሟል። ይህንኑ ግምት ውስጥ በማስገባትም በምዕራብ ግንባር ያለውን ኃይል ወደ ተከዜ አካባቢ ማስጠጋት መጀመሩ የጦርነት ነጋሪቱ በተግባር እየተመታ መሆኑን ያሳያል። የፖለቲካ አመራሩ አይኑን ጨፍኖ ወደ ጦርነት እየገፋ ቢሆንም በወታደራዊ መኮንኖች በኩል ግን ከፍተኛ ተቃውሞ እየገጠመው ይገኛል። ጸጋይ በመባል የሚታወቀው ወታደራዊ አመራርም ጦርነት ለመክፈት የሚያስችል አቅም እንደሌላቸው በመግለጽ በፖለቲካ መሪዎቹ ውሳኔ ላይ ያለውን ብስጭት በግልጽ አሳይቷል ተብሏል። የፖለቲካ አመራር ቀደም ሲልም በሰሜን እዝ ላይ ጥቃት ሲከፈት በማያውቀው የጦርነት ትንተና ላይ ተመስርቶ ለስልጣን ሲል ባስተላለፈው ውሳኔ ትልቅ ኪሳራ ማስከተሉን ያስታወሰው ይህ ወታደራዊ አዛዥ የአሁኑ ውሳኔ ከበፊቱም የከፋ መሆኑን በመጥቀስ ፖለቲከኞችን ክፉኛ ነቅፏል። በተጨማሪም በግዳጅ የታፈሱት አዲስ ምልምሎች ስልጣናቸውን አጠናቀው ወደ ተለያዩ የጦር ክፍሎች ቢመደቡም አብዛኞቹ ተበትነው ወደ የቤታቸው ሊመለሱ ይችላሉ የሚለው ስጋት በታጣቂ አዛዦች ዘንድ እያየለ መምጣቱ የቡድኑን ወታደራዊ ዝግጅት ጥያቄ ውስጥ ከቶታል። ከጦርነት ዝግጅት ጎን ለጎን በአመራሮቹ መካከል ያለው የስልጣን ሽኩቻ ወደ አደገኛ ደረጃ ተሸጋግሯል። የደህንነት ኃላፊ የነበሩት አቶ ጌታቸው አሰፋ ዳግም ወደ መድረክ ብቅ ማለታቸውን ተከትሎ ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድን ከሴንትራል
ኮማንድ ስብስብ ውስጥ በዘዴ እንዳይካተት ማድረጋቸው ተሰምቷል። ይህ እርምጃ በጌታቸው አሰፋና በነፈትለወርቅ ቡድን መካከል አዲስ የልዩነትና የመቃቃር ግድግዳ መፍጠሩ የፖለቲካ ቀውሱን ይበልጥ አወሳስቦታል። ይህ የወጣው መረጃ በግልጽ የሚያሳየው የፖለቲካ አመራሩ ከባለፈው የጦርነት ስህተቱና ኪሳራው ሳይማር አሁንም ለስልጣን ሽኩቻ ሲል ወጣቱንና አጠቃላይ የህዝብ ደህንነት ለከፍተኛ አደጋ አሳልፎ ለመስጠት እየተንቀሳቀሰ መሆኑን ነው። ወታደራዊ እውነታውን የካደው ይህ የፖለቲከኞች አካሄድ ቀጠናውን ወደ ከፋ ትርምስ ሊያስገባው እንደሚችል የዘርፉ ተንታኞች ካሁኑ ስጋታቸውን እየገለጹ ይገኛሉ። ስጋታቸውን ከገለጹ ፖለቲከኞች መካከልም አንጋፋውና ጉምቱ ፖለቲከኛ አቶ ልደቱ አያሌው ይጠቀሳል። አቶ ልደቱ አያሌው በዛሬው ዕለት ጽምዶ እስከምን ድረስ በሚል ባሰራጩ ጽሑፋቸው ላይ መጠነ ሰፊ ጦርነት ሊከፈት ከጫፍ ደርሷል ሲሉ ተደምጠዋል። በቀዳሚነት መንግስት፣ በመቀጠልም ተቃዋሚ ኃይሎች የህዝብንና የአገር ደህንነትን ማስቀደም ባለመቻላችን ሁላችንም ከጦርነት አዙሪት የመውጣት ፈተናን ወድቀናል። የግል ስሜታችንና እብሪታችን ከህዝብ ህልውናና ደህንነት በመብለጡ የባሰ ትውልድ ጨራሽና አገር አፍራሽ ሊሆን የሚችል ጦርነት ውስጥ ልንዘፈቅ አንድ ሐሙስ ቀርቶናል ሲሉ ነው አቶ ልደቱ አያሌው ያስጠነቀቁት። አቶ ልደቱ ይቀጥሉና አገሪቱ በዚህ አይነት አስፈሪ ድባብ ውስጥ ባለችበት በአሁኑ ወቅት በአገሪቱ የሚገኙ ታጣቂ ኃይሎች የጎንዮሽ ግጭታቸውን አቁመው የብልጽግናን መንግስት ተረባርበው ለመጣል ስምምነት ላይ የደረሱ መሆኑ ከግምት ያለፈ ተጨባጭ እውነት እየሆነ የመጣ ይመስላል ያልኩት ያለ ምክንያት ሳይሆን እስካሁን ተጽፎና ተፈርሞ ያየኑ ስምምነት ስለሌለ ነው። ቢያንስ ግን የፋኖና የትግራይ ኃይሎች ትብብር ለመፍጠር ስለመስማማታቸው አመራሮቹ በድፍረት ሲናገሩ እየሰማን ነው። ይህ ከዓመት በፊት ፈጽሞ ይሆናል ተብሎ የማይታሰብ አዲስና አዎንታዊ ክስተት ነው። እኔ የሀገራችን የፖለቲካ ችግር በጦርነት ፈታ አይችልም ብዬ የማምን ብሆንም የኔ ምርጫ ጦርነት እንዲቀጥል ሳይሆን ሰላማዊ ህዝባዊ እምቢተኝነትና ሰላማዊ አመጽ እንዲቀሰቀስ ነው ሲሉ አቶ ልደቱ አያሌው በማስጠንቀቂያ ጽሑፋቸው ላይ ጠቅሰዋል። ሻዕቢያ ከኢትዮጵያ በኩል የሚሰነዘርበትን የፕሮፓጋንዳ ዘመቻ መቋቋም አልቻለም። ሻዕቢያ አቅቶታል። በዛሬው ዕለት ሻዕቢያ ያወጣው መግለጫም ይህንኑ የሚያሳይ ነው። የኤርትራ ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል በዛሬው ዕለት በኢትዮጵያ በኩል እየተሰነዘረ ያለውን የፕሮፓጋንዳ ዘመቻ ተከትሎ ምላሽን ሰጥቷል። የገዢው ፓርቲ ይፋዊ የሚዲያ ተቋማት ማለትም የኢትዮጵያ ዜና አገልግሎት ኢዜአ፣ ኢቢሲና ፋናን ጨምሮ ሌሎችም በዚህ ሳምንት በተለይም በሀገር ውስጥ ስርጭቶቻቸው ላይ በኤርትራ ላይ በየቀኑ የተሳሳቱና ቀስቃሽ ትችቶችን ለማሰራጨት በከፍተኛ ፍጥነት እየሰሩ ይገኛሉ ሲሉ ከሰዋል። አቶ የማነ የሰለቹና ጊዜ ያለፈባቸው ጭብጦች ሲሉ የጠሯቸውን ኮንተንቶች እንዲሁም ቀስቃሽና ትንኮሳ የታከለባቸው አቀራረቦች አልተቀየሩም በማለት ከሰዋል። አቶ የማነ ጽሑፋቸውን ይቀጥሉና በአፍሪካ ረጅሙ የነጻነት ተጋድሎ ነው ስላሉት የሻዕቢያ መስዋዕትነቶች የተገኘውን የኤርትራን በብዙ ልፋት የተገኘን ነጻነት ማጣጣልና መካድ የነጻነት በ1940ዎቹ በአንዳንድ የዓለም ሀያላን ሀገራት ዋነኛ ጂኦፖለቲካዊ ጥቅሞች መሰዊያ ላይ ከቅኝ ግዛት የመውጣት መብቷ በተጨቆነበት ወቅት የተገኘ ነው ሲሉ አስተባብሏል። የብልጽግና ፓርቲ የባህር በር ሉዓላዊ ባለቤት የመሆን ከተቻለ በድርድር ካልሆነም በኃይል ለሚለው የማይታጠፍ ፍላጎቱ የማያቋርጥ የጦርነት ዛቻ የታከለባቸው ተደጋጋሚ መግለጫዎችን እያሰራጨ ነው ሲል ተደምጧል። ይቀጥልና ባለው የተወሳሰበና የተዛባ እይታ አስተማማኝ የባህር ኃይል ለመገንባትና ዋስትና ለመስጠት ሲባል በስትራቴጂካዊ ጥልቀት ምክንያት ወደ ኤርትራ ዳላክ ደሴቶች ሊስፋፋ የሚችለውን ሰፊ ጦርነት ምክንያታዊ ለማድረግ እየሞከረ ነው ሲል ይከሳል። ይቀጥልና እጅግ ከፍተኛ የሆነው የወደብ ክፍያ ለማስቀረት ሲባል ጦርነትንና ወረራን ትክክል ለማስመሰል የሚቀርቡ መሰረተ ቢስና አሰልቺ የኢኮኖሚ ክርክሮች ከሰሞኑ የኢትዮጵያ መንግስት መገናኛ ብዙሃኖችን ሲያሰራጩ ከርመዋል በማለት ይከሳሉ። እነዚህ ማንኛው መደበኛ አገር ሊታገሳቸው የማይገቡ ቀይ መስመሮችና የፖለቲካ ዘለፋዎች ናቸው ያሉት አቶ የማነ አሳዛኙ እውነታ ግን በሀገር ውስጥም ሆነ በሰፊው የአፍሪካ ቀንድ ቀጠና ማብቂያ የሌላቸውን ግጭቶች በመቀስቀስ ረገድ ልዩ ችሎታ ላለው ግዴለሽ የብልጽግና ፓርቲ እነዚህ ድርጊቶች እንደ መደበኛ መወሰዳቸው ነው በማለት ክሳቸውን አሰምተዋል። ከሰሞኑ የኢትዮጵያ መንግስት የሚዘውራቸው የመንግስት መገናኛ ብዙሃን በአርቲፊሻል ኢንተለጀንስ የተቀነባበሩ ምስሎችን በማስደገፍ በኤርትራ እንዲሁም በህወሓት ላይ መጠነ ሰፊ የፕሮፓጋንዳ ዘመቻ መክፈታቸውን ለመታዘብ ተችሏል።
የሀገራዊ ምክክር ጉባኤው ከተያዘለት የጊዜ ሰሌዳ በላይ ሊወስድ እንደሚችል የሚገልጽ መረጃ ወጥቷል። በአንድ ወር ጊዜ ውስጥ ይጠናቀቃል ተብሎ የነበረው ሀገራዊ የምክክር ጉባኤ በተያዘለት የጊዜ ሰሌዳ መሰረት እየሄደ አለመሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ለኢትዮጵያ ኢንሳይደር ገልጿል። እስካሁን በጉባኤው የተጠናቀሩ አጀንዳዎች ከሚቀጥለው ሳምንት ጀምሮ 500 ተመካካሪዎችን ለሚይዙ 8 ቡድኖች እንደሚቀርቡ ኮሚሽኑ አሳውቋል። ከሁለት ሳምንት በፊት ሐምሌ 8 በይፋ የተከፈተው ሀገራዊ የምክክር ጉባኤ አጠቃላይ ሂደቱ ይወስዳል ተብሎ የተገመተው ጊዜ 3 ሳምንት ነበር። የኢትዮጵያ ሀገራዊ ምክክር ኮሚሽን የጉባኤውን የመጀመሪያ ቀን ለማብሰር ባለፈው ሰኔ ወር በሰጠው መግለጫ ላይም ይህንኑ የጊዜ ሰሌዳ ይፋ አድርጎም ነበር። ሆኖም ጉባኤው ሲጀመር አጠቃላይ የምክክር ሂደቱ የሚወስደው ጊዜ 1 ወር ያህል እንደሚሆን ተገልጿል። በንዑስ ቡድኖች ተከፋፍለው በ8 ዋነኛ አጀንዳዎች ላይ ሲመክሩ የቆዩ ተሳታፊዎች የወሰዱት ጊዜ አስቀድሞ ከታሰበው የዘገየ እንደሆነ ከኮሚሽኑ ኮሚሽነሮች አንዱ የሆኑት አቶ ሙሉጌታ አጎ ለኢትዮጵያ ኢንሳይደር ገልጸዋል። ባስቀመጥነው የጊዜ ሰሌዳ እየሄድን ነው የሚል እምነት የለኝም ያሉት አቶ ሙሉጌታ እስካሁን ያለው የጉባኤው ሂደት በጊዜ ሰሌዳው በተቀመጠው ልክ እየሄደ አይደለም ይላሉ። ሂደቱ አስቀድሞ ከታሰበው አንጻር የመዘግየት ሁኔታዎች የገጠሙት በተመካካሪዎች መካከል የሚደረጉ ውይይቶች አከራካሪ ጉዳዮችን ያካተቱ መሆናቸውንና ቃለ ጉባኤዎችን በጥንቃቄ የመያዝ አስፈላጊነት በመኖሩ ምክንያት እንደሆነም አስረድቷል። አቶ ሙሉጌታ ለዚህ ማሳያነት የጠቀሱት ሐምሌ 18 መጠናቀቅ የነበረበት የ50 ቡድኖች ውይይት እስከ ሐምሌ 20 መቆየቱን ነው። የኢትዮጵያ ኢንሳይደር ዘጋቢም በ50 አባላት ደረጃ ሲካሄድ የነበረውን ውይይት መቋጨት ያልቻሉ የተወሰኑ ቡድኖች ባለፈው ሰኞ ሐምሌ 20 እስከ ምሽቱ 4 ሰዓት ተኩል ድረስ ሲወያዩ መታዘቡን በዘገባው ጠቅሷል። ኮሚሽነር ሙሉጌታ ያስቀመጥነው የጊዜ ሰሌዳ የነበረ ቢሆንም በዚያ ልክ እየሄደ ነው የሚል ግምገማ ስለሌለን ባለሙያዎች ቀኖችን የሚከልሱበት አግባብ ይኖራል፣ በዚህ ጊዜ ውስጥ ይጠናቀቃል የሚል እምነት የለኝም ሲሉ አጠቃላይ ሂደቱ ከ1 ወር በላይም ሊወስድ እንደሚችል ጠቆም አድርጓል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ባለፈው ማክሰኞ በሰጡት መግለጫም ይህንኑ ማስተጋባታቸው የሚታወስ ነው። በመጨረሻም ሐማስ ከባድ የጦር መሳሪያዎችን የሚያስረክበው እስራኤል ወረራ ካቆመች እንደሆነ ይፋ አደረገ። ሐማስ ባወጣው መግለጫ ድርድሩን ያደረገው ኃላፊነት በተሞላበት መንገድና በቀናነት እንዲሁም በፍልስጤማውያን ታጣቂዎች መካከል ብሔራዊ መስማማት ተደርሶ እንደሆነ ነው ሲል ጠቁሟል። ስምምነቱ ወደፊት እንዲቀጥል መሰረታዊ ቅድመ ሁኔታ እስራኤል በጋዛ የምታደርሰውን ጥቃት ለመግታት ቁርጠኝነቷን መግለጿ እንደሆነም ገልጿል። ስምምነቱ ዓለም አቀፍ ጥበቃ ሰጪ ኃይሎች እንዲሰማሩ እንደሚጠይቅም አትቷል። ሐማስ እንዳለው ስምምነቱ ፍልስጤም አገር ሆና የመመስረት መብቷን የሚያረጋግጥም ነው። ቡድኑ ከባድ የጦር መሳሪያዎችን የሚያስረክበው በሰላም ቦርዱ ኃላፊነት መሆኑን አስታውቋል። እስራኤል በበኩሏ ዘግይታ ባወጣችው መረጃ ይህ ጉዳይ ተቀባይነት የለውም ብላለች። ቀኝ ዘመሙ የእስራኤል ብሔራዊ ደህንነት ሚኒስቴር ኢታሚር ቤን ጌቪር የፕሬዝዳንት ዶናልድ ትራምፕ የሰላም ቦርድ ይፋ ያደረገው ረቂቅ ስምምነት በእስራኤል በኩል ተቀባይነት የለውም ብሏል። ሚኒስቴሩ በቴሌግራምና በኤክስ ገጻቸው ባሰፈሩ ጽሑፍ የአሸባሪው ድርጅት ገዳዮችን የማስወገድ ሂደትን ለማቆም መስማማት ሐማስ እንደ አዲስ ተደራጅቶ ወደ ቀጣው ጥቃት እንዲያመራ ያስችላል ብለዋል። ትራምፕ ሐማስ ሙሉ በሙሉ ትጥቅ ለመፍታት መስማማቱን ያስታወቁ ሲሆን ትጥቅ መፍታቱ በጋዛ የሚገኙ ሌሎች ታጣቂ ቡድኖችንም ይጨምራል ብለዋል። በስምምነቱ መሰረት የእስራኤል ወታደሮችም ሰርጡን ለቀው ይወጣሉ። እስራኤል እስካሁን ድረስ ስለ ስምምነቱ አቋሟን በይፋ ሳትገልጽ የቆየ ሲሆን ትራምፕ በበኩላቸው እስራኤል በስምምነቱ መሰረት ከጋዛ ጦሯን የማታስወጣ ከሆነ በጣም እንደሚያዝኑ መናገራቸውን አንድ የአሜሪካ ባለስልጣን ለጋዜጠኞች ተናግሯል። የእስራኤሉ ሚኒስቴር ግን አገራቸው በጋዛ ያሉ ኢላማዎችን መምታት መቀጠል እንዳለባት ጠቅሰው ከአካባቢው መፈናቀልን እንደሚደግፉም አስረግጠው ተናግረዋል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ምሽት።